ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ ዘወትር ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት በቀጥታ እንዲሁም ሮብ ምሽት ከ4 ሰዓት እስከ 5 ሰዓት በድጋሚ የሚቀርብላችሁ የምክረ ህግ ፕሮግራማችን ካሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ሳምንት ጀምረነው የነበረው የአስተዳደር ውሳኔን በተመለከተ እንግዲህ በአዋጅ ቁጥር 292 2017 የአማራ ብሔራዊ ክልላዊ አዋጅ ማለት ነው የአስተዳደር ስነ ስርዓት አዋጅን በተመለከተ ያልተነሱ በርካታ ጉዳዮች ስላሉ በክፍል 2 ሳምንት ከዚሁ ከስቱዲዮ ቀርበው በቀጥታ ለጠየቃችኋቸው ጥያቄ ምላሽ የሰጡ እንዲሁም ላቀረባችሁት አስተያየት ተጨማሪ ማብራሪያ የሰጡን ጠበቃና የህግ አማካሪ ስማቸው ሁነኛው ዛሬም አብረውን ይቆያሉ። የዛሬው አርዕስታችን በዛው አዋጅ ዙሪያ እንግዲህ ተቋማት የሚሰጡት የአስተዳደራዊ ውሳኔ በፍርድ ቤት እንዴት ይዳኛል የሚለውን ነው። እንግዲህ የአስተዳደር ስነ ስርዓት አዋጅ በክልላችን በለየት ያለ አዋጅ የስራ ማለትም የህግ አስፈጻሚ አካላት የሚሰጡት ውሳኔ በፍርድ ቤት እንዴት ይሻራል፣ እንዴት ይከለሳል፣ እንዴትስ ድጋሚ እንዲያዩት ይመለስላቸዋል የሚለውን ከዚሁ ከአዋጅ ቁጥር 292 2017 አኳያ የምናይ ይሆናል። እናንተም ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር እየደወላችሁ ጥያቄያችሁን ብታቀርቡልን በቀጥታ ለጥያቄያችሁ ምላሽ እንደምንሰጥ እያስታወስ ከአፍታ ቆይታ በኋላ ወደ ውይይታችን እንመለሳለን። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል። ተመልካቾቻችን ጠበቃና የህግ አማካሪ ስማቸው ሁነኛው እንግዲህ ሳምንት በዚሁ በአስተዳደር ስነ ስርዓት አዋጅ ተፈጻሚነትና ይዘትን በተመለከተ በክፍል 1 እንበለው ያቀረበነው ፕሮግራም አለ። በዚሁም ፕሮግራም ላይ እንግዲህ ጠቃሚ ማብራሪያ አቅርበውልናል። የአዋጁን እንግዲህ በአዋጁ ተፈጻሚነቱና ይዘቱን በተመለከተ ዛሬ ደግሞ የአስተዳደር ውሳኔ ተቋማት የሚሰጡት የአስተዳደር ውሳኔ በፍርድ ቤት እንዴት ይዳኛል የሚለውና የመመሪያን ክለሳ መመሪያ እንዴት ይወጣል የሚሉትን የምናይ ይሆናል። በድጋሚ ዛሬም ቀርበው ለእንግዳችን ስለሆኑ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። መልካም እንግዲህ ከሳምንት ደዋያችን አንድ ደዋያችን የጠየቁን ጥያቄ ነበር። እሱም የአስተዳደር ውሳኔ በይግባኝ ነው የሚታይ ወይስ በቀጥታ ፍርድ ቤቶች የሚያዩት በቀጥታ ነውና የፌዴራል አስተዳደር ስነ ስርዓት አዋጅ 1183 ህዝባር 2012 ፍርድ ቤት የሚሰጠው ውሳኔ የመጨረሻ ነው ይላል። ስለዚህ እንዴት ነው የሚል አቅርበውልን እኛም የመጨረሻ ነው የሚል ደምድመን ነበር ምላሽ የሰጠ ነው። እሱን እንግዲህ ለማስተካከል የፌዴራል ስነ ስርዓት አዋጅ ቁጥር 1183 ህዝባር 2012 አንቀጽ 40 ላይ አንቀጽ 49 ላይ የመጨረሻ ነው ይላል የፌዴራሉ። ነገር ግን የክልሉ ስነ ስርዓት አዋጅ ቁጥር የአማራ ብሔራዊ ክልላዊ መንግስት ስነ ስርዓት አዋጅ ቁጥር 292 2017 በጠቅላይ ፍርድ ቤትም በይግባኝ እንደሚታይ ጠቅላይ ፍርድ ቤትም ቀጥታ የሚቀርቡ ጉዳዮች ማለትም ቢሮዎች የሚሰጡት የአስተዳደር ውሳኔና ቢሮዎች የሚያወጡት መመሪያዎችን በተመለከተ መመሪያ ይከለስልኝ ወይም የአስተዳደር ውሳኔ ይከለስልኝ ተብሎ የሚቀርበው
በክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ሊታይ እንደሚችል እንግዲህ ይግባኝ እንዳለው ነው የክልሉ የሚያስቀምጠውና ከዚህ አንጻር የክልሉና የፌዴራሉ የተለያየ ድንጋጌዎችን ስላስቀመጠ ይህን እርማት በመስጠት ውይይታችን እንጀምራለን ማለት ነው። ከዚህ አንጻር የሚጨምሩት ካለ ጨምረው ስለ አስተዳደራዊ ውሳኔ አሰጣጥ እንዴት ይታያል የሚለውን ሳምንት አቅርበናል። እንደው ለማስታወስ ያህል የአስተዳደር ውሳኔ ማለት የአስተዳደር ተቋማት እለት እለት የሚወስኗቸው ውሳኔዎች የአስተዳደር ውሳኔ እንደሚባል አቅርበን የአስተዳደር ውሳኔ አሰጣጥ ምን ይመስላል የሚለውን ሳምንት ያየናቸውን ዛሬ ለተመልካቾች ያቅርቡልንና እንዲሁ የአስተዳደር ውሳኔ አሰጣጥ ምን ሂደት አለው የሚለውን እሱን አቅርበን ወደ መመሪያ ብንሄድ ጥሩ ነው። ጥሩ አመሰግናለሁ። ያው መጀመሪያ አንተ ባነሳው ጉዳይ ላይ ያው የፌዴራሉና የክልሉ የአስተዳደር ስነ ስርዓት አዋጆች በአብዛኛው ይዘታቸው ይመሳሰላሉ፣ ተመሳሳይነት አላቸው። ግን አንዳንድ ቦታ ላይ የሚለያዩባቸው ነጥቦች አሉ። ከዛ ውስጥ አንዱ ከሚለያዩባቸው ነጥቦች አንዱ የአቀራረብ ወደ ፍርድ ቤት የክለሳ አቤቱታን አቀራረብና ስርዓቱን በተመለከተ የተወሰነ ነው። እሱም የአስተዳደር ውሳኔን በተመለከተ ነው። የአስተዳደር ስነ ስርዓት አዋጅ 1183 በከፍተኛ ፍርድ ቤት የሚቀርበው በፌዴራል ከፍተኛ ፍርድ ቤት የሚቀርበው አቤቱታ የመጨረሻ ይሆናል በፍርድ ቤት ደረጃ ብሎ ያስቀመጠው በአስተዳደር ውሳኔን በተመለከተ ነው። መመሪያን በተመለከተ ግን ያው ይግባኝ ሊቀጥል እንደሚችል ከክልሉ ጋር ተመሳሳይነት እንዳለው እዛም ላይ ተገልጿል ማለት ነው። በ49(1) ላይ እንደዛ ብሎ ካስቀመጠ በኋላ በ49(2) ላይ ደግሞ ያው መመሪያን በተመለከተ ግን ያው ወደ ይግባኝ ስርዓት እንደ መደበኛው ማንኛውም ጉዳይ ሊሄዱ እንደሚችሉ ያስቀመጠበት ሂደት አለ። ይሄ እንዳለ ሆኖ ያው የክልላችን ግን ማስተዳደር ስነ ስርዓትንም ሆነ የአስተዳደር መመሪያዎችን የአስተዳደር ተቋም የሚያወጣቸው መመሪያዎች ወይም የአስተዳደር ውሳኔንም ሆነ የአስተዳደር ተቋሙ የሚያወጣቸውን መመሪያዎች በተመለከተ እኩል ያው ወደ ፍርድ ቤት ለክለሳ ከቀረቡ ያው መነሻውም ጊዜም በፌዴራልም በእኛም ከፍተኛ ፍርድ ቤት ነው። አሁን ለምሳሌ በዞንና ከዞን በታች ያሉ ተቋማት የሚወስኗቸው ውሳኔዎች ከፍተኛ ፍርድ ቤት ላይ ነው የሚጀምረው የፍርድ ቤት የክለሳ አቤቱታው። ከዛ ቀጥሎ እስከ ላይ ድረስ ያው እንደ ማንኛውም መደበኛ ክስ ሊቀጥሉ እንደሚችሉ አስቀምጧል ማለት ነው። ይሄን አስቀምጧል። በዚህ መሰረት ያው የክለሳ አቤቱታዎች በመመሪያም ላይ ሆነ በውሳኔ ላይ መደበኛውን የህግ ስርዓት ተከትለው የሚቀጥሉበት ሁኔታ ያለ ማለት ነው። ይሄን ካልን ያው ወደ አስተዳደር ውሳኔ እንዴት ያሰጣጥ ሂደቱ እንዴት ይመስላል? ሳምንት በተወሰነ አይተነዋል። ልክ ነው አንስተነዋል። የአስተዳደር ውሳኔ ያው መጀመሪያ ሂደቱ የሚጀምረው የአስተዳደር ውሳኔ እንዲሰጥለት አቤቱታ ከሚያቀርበው ግለሰብ ጉዳዩን ይዞ ከሚቀርብበት ሂደት ነው የሚነሳው። ይቅርታ እና ከግለሰቡ ከሚያቀርበው አቤቱታ ነው የሚጀምረው። ከዛ ተነስቶ የሚመለከተው አካል ባለሙያም ሊሆን ይችላል፣ የስራ ዘርፍ አመራርም ሊሆን ይችላል። ጉዳዩ እንደ ጉዳዩ ነው የሚመለከተው አካል ውሳኔ ይሰጥበታል። ያው ያን ውሳኔ ተከትሎ በጉዳዩ እንግዲህ ሂደቱ የሚመጣው በጉዳዩ ያለ መርካት ጉዳይ ሲከሰት ነው። በተሰጠው የአስተዳደር ውሳኔ ቅሬታ አለ። ኤግዛክትሊ በጉዳዩ በተሰጠው ውሳኔ ያለ መርካት ጉዳይ ሲከሰት ነው እንግዲህ ሂደቱ የሚቀጥለው እንጂ ያው በመጀመሪያ ደረጃ ለቀረበለት ኃላፊ ቀርቦ ውሳኔ ሲሰጥ በውሳኔው ከረካ ባለ ጉዳዩ ከዛ በኋላ የአስተዳደር ስነ ስርዓት የአስተዳደር ተቋም ውሳኔ ክለሳ ጥያቄም ሌላም ነገር የሚነሳበት ሂደት አይኖርም ማለት ነው። ስለዚህ በዚህ መሰረት መጀመሪያ አቤቱታ ይቀርባል። አቤቱታ ወይም ጥያቄ ይቀርባል በባለ ጉዳዮች። ባለ ጉዳዩ የሚሰጠው ውሳኔ
በመጀመሪያ ደረጃ ለቀረበለት አካል የሚሰጠው ውሳኔ ካላረካው ወደ ቅሬታ ሰሚ ይቀርባል ጉዳዩ። የቅሬታ ሰሚ ደግሞ በቀረበው ቅሬታ ላይ የመሰለውን ውሳኔ ሰጥቶ ለመጨረሻ ውሳኔ ለመስሪያ ቤቱ ኃላፊ ያቀርባል። ይሄን ይመስላል ሂደቱ። ከዛ በኋላ መጨረሻ ውሳኔ ሲሰጥበት ማለት የመስሪያ ቤቱ የመጨረሻ ሰው ላይ ቀርቦ የመጨረሻ ውሳኔ ሲሰጥበት አሁንም ተመሳሳይ ከሆነና ወይም ቅሬታውን ያልፈታለት ከሆነ ባለ ጉዳዩ ከዛ በኋላ ወደ መደበኛው ፍርድ ቤት የይከለስልኝ አቤቱታን ይዞ የሚሄድበት ሁኔታ አለ ማለት ነው። አዎ እንግዲህ በአብዛኛው እዚህ አስተዳደር ተቋማት እንግዲህ ማለት ያው በኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ መንግስት እንዲህ በክልልም ማለት ነው አስፈጻሚ አካል ሆነው በህግ የተደራጁ የመንግስት መስሪያ ቤቶች እንደሆኑ ይታወቃል። የዚህ አዋጅ ተፈጻሚ የማይሆንባቸው ተቋማትም እንዳሉ ለመግለጽ እንደው ለተመልካቾቻችን በወንጀል ስነ ስርዓት ህግ የሚመሩ የአቃቢ ህግ የፖሊስ ተግባራት እንዲሁም በመከላከያና በደህንነት ተቋማት ላይ ተፈጻሚ አይሆንም በሚል በግልጽ አስቀምጦታል ማለት ነው። ይህንን ካልን አንዳንዴ ብዙ ጊዜ በተቋሙ የሚሰጥ በቅሬታ ሰሚ የሚቀርበው ቅሬታ እንደው እንዴት ያ ተቋሙ ቅሬታ ሰሚ ላይ የሚቀመጠው ባለሙያ እንደገና መልሶ ያስተዳደር ውሳኔውን እንደገና እንዲያጠኑት የሚያደርግበት ሁኔታ ይፈጠር ይችላል በሚል ነው በአዋጁ ኤግዞስቲቭሊ አስተዳደር ውሳኔ ሁሉንም መጠቀም አለበት ተብሎ የተቀመጠው። እንደው ከዚህ ላይ የቅሬታ ሰሚ ላይ እንደው የሚሉን ነገር ካለ ወደ ፍርድ ቤቱ ብንሄድ ከዛ ጥሩ ነው። ምንድነው እኛ አሁን በእኛ ሀገር ላይ ይሄ ህግ ይሄ አስተዳደር ስነ ስርዓት ህግ ወይም አዋጅ አዲስ ነው። በቅርብ የወጣ ህግ ነው። በእርግጥ በአንዳንድ ሊትሬቸሮች ላይ እንደምናየው ያወጣጥ ስነ ስርዓቱ ማለት ያወጣጥ ሂደቱ ብዙ ሂደትን ያለፈ ነው። በነገራችን ላይ ኢትዮጵያ ውስጥ አሁን 2012 በፌዴራል ደረጃ 2017 በእኛ ደረጃ ይቅረብ እንጂ ይውጣ እንጂ በኢትዮጵያ እንደውም በኢትዮጵያ አቆጣጠር በ1959 ወይም በ1967 በፈረንጆች አካባቢ ኢትዮጵያ ውስጥ ረቂቁ የአስተዳደር ህግ ረቂቁ ሁሉ ወጥቶ እንደነበረ ሊትሬቸሮች ይነግሩናል። ከዛ በኋላም እንደውም በ1993 ዓ.ም ራሱ ከለውጥ በኋላ ከደርግ ውድቀት በኋላ ራሱ ረቂቅ እንደነበረና በኢትዮጵያ ህግ የህግ ባለሙያዎች ስልጠናና ምርምር ተቋም ውስጥ በዛ ውስጥ ረቂቁ እንደቆየና ያው እስካሁን ድረስ ዝም ብሎ በረቂቅ ደረጃ ቆይቶ አሁን 2012 ላይ 1183 ሆኖ እንደመጣ እንጂ ታሪካዊ ኢቮልቭ ያደረገበት ወይም ታሪካዊ ሂደቱን እድገቱን የጀመረበት የኛም ሀገር ትንሽ ቆየት ያለ ግንዛቤ ኮንሰፕቱ አለ ማለት ነው። እና ይሄ ነገር በአስተዳደር ውሳኔ ጉዳይ ላይ ብዙውን ጊዜ ወይም ሁሉም ሊባል በሚችል ደረጃ የመልካም አስተዳደር ችግር የሚያጋጥመው ህዝብ ምሬት ውስጥ የሚገባው በአስተዳደራዊ ውሳኔ ነው። ይሄ ነው ዋናው ኔሴሲቴት ያደረገው ወይም የግድ አስፈላጊ እንዲሆን ያደረገው። ይህን ህግ ዝም ብሎ በፍላጎት የመጣ ነገር አይደለም። መንግስት ምናልባት ይሄንን ህግ በማውጣት ምንም የተለየ የሚያገኘው የተለየ ጥቅም የለም። የህዝብ ችግር ግን ይፈታል። የህዝብ ችግር ገፍቶት የወጣ ህግ ነው ይሄ ህግ። የህዝብ ችግር ምንድነው? በየቦታው የሚሰጥ ተገቢም ያልሆነ ውሳኔ ተገቢ ሆነም ያልሆነም ውሳኔ ቅሬታ ይነሳበታል። ቅሬታ ሲነሳበት ባለጉዳዩ ቅሬታ የያዘው አካል እስከ መጨረሻ ሄዶ የህግ ሪሜዲ የህግ መፍትሄ ማግኘት አለበት። ብዙውን ጊዜ ያው ህብረተሰባችን የትኛውም ቦታ ላይ ያለ ነው። ሁሉም ሰው በጣም ዲማንድ የሚያደርገው የሚፈልገው ነገር አንዱ ምንድነው? ፍትህ ይፈልጋል። ፍትህ ማለት ትክክል ተወሰነ የሚል ስሜትን መያዝ ይፈልጋል። ትክክል ተወሰነ ብሎ ስሜት መያዝ ብቻ አይደለም። ትክክል ተወሰነ ሊል የሚችለው ደግሞ የመጨረሻው ደረጃ ላይ ሲደርስ ነው። የመጨረሻው አስተማማኝ የሆነው ያ ማን ነው? ፍርድ ቤት ነው። ፍርድ ቤት እንግዲህ በምድር ላይ ነው እያልኩ ያለሁት። በምድር ላይ የመጨረሻው የመብቶች ምሽግ ነው። የሰው ልጆች መብት
የመጨረሻው ምሽግ ፍርድ ቤት ነው እና ፍርድ ቤቶች ላይ ሄዶ ይሄ የሰው ልጆች የመጨረሻ የመብታቸው ጋሻ የሆነው ተቋም ጋር ሄዶ እዛ ትክክል ነህም አይደለህም መባል ይፈልጋል የሰው ልጅ። ስለዚህ ከዚህ አኳያ የክለሳ ስርዓት የተዘረጋው እና ይሄ አዋጅ የሚወጣው በዚህ መነሻ ሐሳብ ነው፣ በዚህ ጽንሰ ሐሳብ ነው። ሰፋ ያለ ጠለቅ ያለ መነሻ ሐሳብ ያለው ነው። ዝም ብሎ እንደ ቀላል እንደ ተራ አዋጅ የሚታይም አይደለም በኔ እምነት። መልካም ከእሱ አንጻር እንግዲህ ያው እንደው ይግባኝ ቅሬታ ሰሚ የሚባለው በየተቋማቱ ያሉት ቅሬታ ሰሚዎች ተቋሙ የሚሰጠውን አስተዳደራዊ ውሳኔ እንደገና እንዲያዩት መልሰው ውሳኔውን የተለየ ውጤት ሊያመጡ የሚችሉበት ሁኔታ ጠባብ ነው ይባላል። እንዲሁም ደግሞ የበላይ ኃላፊው የሚሰጠውን የመጨረሻ ውሳኔ እዚሁም ላይ አብረው የሚመልሱልን አስተዳደር ተቋሙ የሚሰጠውን ውሳኔ አንድ ሰው ቅሬታ ተሰምቶት መጀመሪያ የሚሄደው ለቅሬታ ሰሚ ነው ለበላይ ኃላፊው ነው። ከዛ በኋላ የበላይ ኃላፊው ያጸደቀውን ነው ቅሬታ ሰሚ የሚያየው እንትኑ ምንድነው የሚለውንና እንደው ቅሬታ ሰሚስ ምን ጉልበት አላቸው የሚለው። አዎ ቅሬታ ሰሚ እንግዲህ በመጀመሪያ ደረጃ ካየው አካል ቀጥሎ የሚያይ አካል ነው። ኢንተርሚዲያሪ ነው ወይም ማዕከላዊ የውሳኔ አሰጣጡ ሂደት አካል ነው። መሀል ላይ ያለ ማለት ነው። በማንና በማን መሀል የመጨረሻ ውሳኔ የሚሰጠው የመስሪያ ቤቱ ኃላፊና ታች መጀመሪያ ባየው ሰው መካከል ላይ ያለ አካል ነው። ሌላ ጣልቃ ገብ የለም። 3 ደረጃ ነው አንድ መስሪያ ቤት ላይ ከፍተኛው ሊኖር የሚችለው ማለት ነው። አንድ ውሳኔ አሰጣጥ ላይ አንደኛ የመጀመሪያ ደረጃ ጉዳዩ የሚቀርብለት አካል ባለሙያም ሊሆን ይችላል፣ ኃላፊም እንደ ማንዴቱ እንዳለው ኃላፊነት እንደተሰጠው የሚቀርበው ጉዳይ እንደየስራ ድርሻው እንደ ጉዳዩ እንደሚመለከተው ሰው ማለት ነው። ስለዚህ ያ ከሰጠ በኋላ በዚያ ያረካ ሰው ኢሚዲየትሊ ወይም ወዲያውኑ ለቅሬታ ሰሚ ያቀርባል እንጂ ቅሬታ ሰሚ ላይ የበላይ ኃላፊው የሰጠው ውሳኔ ለቅሬታ ሰሚ አይቀርብም። ምክንያቱም የመጨረሻው የተቋሙን ውሳኔ የሚያጸድቀው የሚሽረው ከፈረሱ በፊት ጋሪው ስለማይሆን ማለት ነው። ምክንያቱም የበላይ ኃላፊው ከሁሉም በላይ እዛ ተቋም ውስጥ ካለው ሰው በላይ የመጨረሻ ኃላፊነት ያለበት አደራ ያለበት ነው ተብሎ ግምት ይወሰዳል ወይም ይታሰባል፣ ይታመናል ማለት ነው። ስለዚህ ከዚህ አኳያ የቅሬታ ሰሚው አካል ወስኖ የሚወስነውን ውሳኔ ወስኖ ለሱ ያቀርባል እንጂ የበላይ ኃላፊው ወስኖ ለቅሬታ ሰሚ የሚያቀርብበት አካሄድ የለም። አካሄዱ የሚመለከተው የስራ ዘርፍ ወይም የስራ ክፍል ኃላፊ፣ ቀጥሎ ቅሬታ ሰሚ፣ ቀጥሎ በሶስተኛ ደረጃ የመስሪያ ቤት ኃላፊ ይሆናል ማለት ነው። እዚያ ላይ ያበቃል። በመስሪያ ቤት ደረጃ እዚያ ላይ ተቋሙ የሰጠውን ውሳኔ ቅሬታ ሰሚው ተቃረነም ደገፈም የሚቀርበው ለበላይ ኃላፊው ነው። የበላይ ኃላፊው እንደገና እንዲታይ የሚመልስበት የቅሬታ ሰሚውን የሚደግፍበት ወይም የሚያጸድቅበት ሁኔታም ሊፈጠር ከሁለት አንዱ ነው የሚሆነው። ከሁለት አንዱ ነው የሚሆነው። ግን በዛም ተባለ በዚህ በላይ ኃላፊው ላይ ቀርቦ ነው የመጨረሻ ውሳኔ ነው ተብሎ እንደ ውሳኔ ሊወሰድ የሚችለው ማለት ነው። መልካም። ከዚህ አንጻር እንግዲህ የአስተዳደር ውሳኔ በፍርድ ቤት እንዴት ይታያል የሚለውን ያው ሳምንት አይተነዋል። ያው ለተመልካቾች ለማስታወስ የአስተዳደር ተቋማት የሚሰጡትን የመጨረሻ ውሳኔ ቅሬታ አለኝ የሚል ቅሬታ አቅራቢ ግለሰብም ሊሆን ይችላል፣ የህግ ሰውነት የተሰጠውም ተቋም ሊሆን ይችላል። እሱም በመያዝ ለፍርድ ቤት የተሰጠው የአስተዳደር ውሳኔ እንዲከለስለት ቅሬታ የሚያቀርብበት የሚዳኝበት የዛሬ አርዕስታችንም እንዴት ይዳኛል ተቋማት የሚሰጡት የአስተዳደር ውሳኔ እንዴት ይዳኛል የሚል ስለሆነ የሚዳኘውም በፍርድ ቤት ላይ ስለሆነ ያን የተሰጠውን ቅሬታ ከስር ከተቋሙ ላይ የነበረውን ክርክር የቀረቡ ማስረጃዎች ምን ማስረጃዎች ቀረቡ፣ ለቀረቡት ማስረጃዎችስ ተቋሙ ምን ጀስቲፋይ ያደረገ የሰጠው ውሳኔ ተጠቃሎ የሚቀርብበትና ፍርድ ቤቶች ጉዳዩን የሚያዩበት ሁኔታ ነው የሚፈጠረው። እዚህ ላይ ለተመልካቾች ግልጽ ለማድረግ ቅሬታ በሚቀርብበት ጊዜ ያላቸውን ተቋሙ የሚፈልጉትን ጉዳይ ሲያቀርቡ ያላቸው ማስረጃ የሰው ምስክርን ይላል። የሰው ምስክርም ሳይቀር አቅርበው እንዲደመጡላቸው ማስረጃ እንዲታይላቸው ማድረግ አለባቸው። ወደ ላይ በሚሄድበት ጊዜ አዲስ ማስረጃ ያው የማቅረብ እንትን እያለ ስለሚሄድ ከስር አቤቱታ በሚያቀርቡበት ጊዜ በደንብ በተብራራና ሁኔታውን በጠበቀ መንገድ
ሁሉም ማስረጃ መቅረብ እንዳለበት የሚሰጡ ውሳኔዎች ምን ይዘት እንዳላቸው በአዋጁ ተቀምጧል። ቀን ተከራካሪ ወገን ምን እንደሆነ በዛ አንጻር ፍርድ ቤቶች አስተዳደር ክለሳውን እንደሚጀምሩ በዚሁ በአዋጁ ተቀምጧል ማለት ነው። ከዚህ በኋላ እንግዲህ እዚህ ላይ የሚጨምሩት ነገር ካለ አይተን ወደ መመሪያ እንዴት ይከለሳል፣ መመሪያ እንዴት ይወጣል። በአብዛኛው እንግዲህ በአስተዳደር ተቋማት ግለሰቦች ቅሬታ ሊያቀርቡ በሚሄዱበት ጊዜ መመሪያው አይፈቅድም። የትኛው መመሪያ አይታወቅም፣ መቼ የወጣው አይታወቅም፣ መመሪያው አይፈቅድም እየተባለ በነጠላ ወረቀት የሚባረሩበት ያን ይዘው ለአመታት የሚንከራተቱበት ከጽህፈት ቤት ወደ መምሪያ ከመምሪያ ወደ ቢሮ እየተባለ ለአመታት ጉዳያቸው የማይፈታበት ሁኔታ ነው የነበረው። እንግዲህ ይህ አስተዳደር ስነ ስርዓት አዋጅ የህግ አስፈጻሚውን አራጊ ፈጣሪነት ይገታል ተብሎ ይጠበቃል። ከዚህ አንጻር እንደው የሚጨምሩት ነገር ካለ ወደ መመሪያ እንዴት ይወጣል የሚለውን ከአዋጁ አንጻር ብናይ። አዎ ከጊዜ አንጻር የተባለው በቂ ስለሆነ በውሳኔ አሰጣጥ ዙሪያ ላይ ወደ መመሪያ ብንሄድ የተሻለ ይመስለኛል። ስለዚህ መመሪያ እንዴት ይወጣል፣ በአዋጁ መመሪያ እንዴት ይወጣል የሚለውን እሱን ብናይ የተሻለ ነው ብለን እናስባለን። እንደው ከዛ በፊት በአዋጁ መመሪያ ተብሎ ትርጓሜው የተሰጠው ትርጓሜ ህግ አውጪው አካል በሚሰጠው የውክልና ስልጣን መሰረት በአስተዳደር ተቋም የሚወጣ በሰዎች መብት ወይም ጥቅም ላይ ውጤት የሚያስከትል የህግ ሰነድ ሲሆን በስራ ላይ ያለ መመሪያን የሚያሻሽል ወይም የሚሽር የህግ ሰነድንም ይጨምራል ይላል። ከዚህ ላይ አብረው እንዲመልሱልን እንፈልገው ግለሰቦችንም ለመጥቀም ተብሎ በአስተዳደር ተቋማት መመሪያ ይወጣል። ልክ ነው። ፐርፐዝሊ ያቺ መመሪያ ግለሰቦቹን ከጠቀመች በኋላ ትሻራለች። ከዚህም አንጻር ወደ ኋላ የምናየው ይሆናል። እንደው መመሪያ የሚለው ነው መመሪያና ውሳኔ መከለስን በተመለከተ አንድ በደንብ መያዝ ያለበት ያለ ብዥታ ወደዚህኛው ወደ አነሳው ነገር ከመሄድ በፊት ተቋማት የአስተዳደር ተቋማት ማለት ነው የሚያወጧቸው መመሪያዎችና የሚሰጧቸው ውሳኔዎች ለክለሳ አቤቱታ ሊቀርባቸው የሚችል በየተቋማቱ ውስጥ የራሳቸውን የተቋሙን የውስጥ ሰራተኞች የሚመለከቱ መመሪያዎችና ውሳኔዎች ለክለሳ አቤቱታ ይቀርባቸው የመታወቅ አለበት። በአዋጁ ላይ የተቀመጠ ነገር ስላለ በዚያ መሰረት አቤቱታ ሊቀርባቸው የሚችለው የህዝብን መብትና ጥቅም የሚመለከቱ ወይም የውጫዊ ደንበኞችን በመስሪያ በመንግስት ተገልጋዮች ቢሮክራሲያዊ ቋንቋ በተገልጋዮች ላይ በውጭ ተገልጋዮች ላይ ወይም ኤክስተርናል ካስተመርስ ወይም ክሊየንትስ የሚባሉ አሉ። የውጭ ደንበኞች የተቋሙ ደንበኞች መብትና ጥቅም ላይ ውጤት ያላቸው መመሪያዎችና ውሳኔዎችን ነው ይከለሳሉ ለክለሳ አዋጁ ያስቀምጣቸው እንጂ ሁሉም በእያንዳንዱ ሰራተኛ አንዳንዱን በሙያተኛ በተመለከተ ኃላፊው የሚሰጠው ዝውውሩ ምናምኑም አይመለከተው። ምክንያቱም ያ የመስሪያ ቤቱ የውስጥ ጉዳይ ነው፣ በውስጥ መመሪያ የሚያልቅ ነው። ጉዳዩን መፍትሄ ሊያገኝም ከሆነ ወደ ላይም ወደ ጎንም ሄዶ በዛው በራሱ በተቋሙ የአሰራር ፍሬምወርክ ሊያልቅ የሚችል ነው። ይሄን በተመለከተ በግልጽ አዋጁ አስቀምጧል። ይሄንን ይዘን የአስተዳደር አንድ አስተዳደራዊ መመሪያ እንግዲህ ለክለሳ አቤቱታ ሊቀርብበት የሚችለው በመሰረታዊነት በሶስት ጉዳዮችን መሰረት አድርጎ ነው። ለምሳሌ የአስተዳደር ውሳኔን በተመለከተ የአስተዳደር ውሳኔ አሰጣጥ መርሆችን ከአንቀጽ 23 እስከ 35 የተጠቀሱ አሉ። እነዚህ ግልጽነት፣ ይሄ ፍትሃዊነት የመሳሰሉትን ያስቀመጣቸዋል አዋጆች። የተቋሙ ውሳኔ የሚሰጠው አካል ስልጣን ሌጂቲሜት ህጋዊ ስልጣን ያለው መሆን፣ ግልጽ መሆን፣
ገለልተኛ መሆን ወይም ተጠያቂነት የመሳሰሉትን ማለት ነው። እነሱን መሰረት ያደረገ ከአንቀጽ 23 እስከ 35 የተጠቀሰውን የውሳኔ አሰጣጥ መርሆች የህዝብ ጥቅምንና ፍላጎትን ደህንነትን መሰረት ያደረገ መሆን የመሳሰሉት እነሱን ሁሉ መሰረት አድርጎ በእነዚህ 13 አንቀጾች ላይ ከ23 እስከ 35 ማለት ነው የተጠቀሱትን የጣሰ ሆኗል ተብሎ ከታሰበ ነው አቤቱታ የሚቀርብበት። ልክ ወደ መመሪያ ስንልስ መመሪያን በተመለከተ ደግሞ በሶስት መሰረታዊ ጉዳዮች ላይ ነው ሊቀርብበት የሚችለው አቤቱታ ሊቀርብበት የሚችለው። እሱም ምንድነው? አንደኛ ተቋሙ ያወጣው መመሪያ ከስልጣኑ በላይ ከሆነ ከስልጣኑ በላይ የሆነ መመሪያ አውጥቶ ከሆነ፣ ሁለተኛ ከመመሪያ በላይ የሆኑ መሰረታዊ ህግጋትን የሚጥስ መመሪያ ካወጣ፣ ከሌሎች ህጎች ጋር የሚቃረን ከሌሎች ህጎች ጋር የሚቃረን እንግዲህ ከእናት አዋጁም ሊሆን ይችላል ከህግ ጋር የሚጻረን ካወጣ፣ ሶስተኛው መሰረታዊ የሆኑ የተቀመጡትን የስነ ስርዓት ሂደቶች ሳይጠብቅ ይወጣ መመሪያው በሚወጣበት ጊዜ ያው ህጉ ያስቀመጣቸዋሉ። ለረቂቅ ማዘጋጀት፣ በድረገጽ መጫን፣ ለውይይት ማቅረብ፣ ለፍትህ ቢሮ ማሳወቅና ማጸደቅ የመሳሰሉትን ማለት ነው። እነዚህን ሳይጠብቅ ከወጣ እነዚህ ሶስቱ ናቸው። በእነዚህ ሶስቱ ላይ ችግር አለ ወይም በእነዚህ ሶስቱ ውስጥ የተጠቃለሉትን ነገሮች የጣሰ ነው የሚል ጥያቄ ከተነሳ ነው። በነገራችን ላይ የአስተዳደር ውሳኔና የአስተዳደር መመሪያ መሰረታዊ ልዩነታቸው አንዱ የአስተዳደር መመሪያ ይከለስ አቤቱታን ማንኛውም ሰው ማቅረብ ይችላል። እነዚህን ሶስቱን መሰረታዊ ነጥቦች የጣሰ ነው የሚል የአስተዳደር መመሪያን የአስተዳደር መመሪያን በተመለከተ ውሳኔ የባለ ጉዳይ ነው፣ ባለ ጉዳዩ ብቻ ነው። ይሄንን መመሪያ ሲወጣ ይሄን ጥሷል የሚል ሰው ማንኛውም ሰው ማቅረብ ይችላል ነው። ይሄንን በአቤቱታ አቀራረብ ላይም በነገራችን ላይ በይርጋ ገደብ ረገድም እነዚህ የአስተዳደር መመሪያ ክለሳ የማቅረቢያ ጊዜን በተመለከተ እዚህ መሰረታዊ የሆኑ ስነ ስርዓቶችን ሂደቶችን ሳይጠብቅ ወጥቷል የሚል የክለሳ አቤቱታ የሚቀርበው በ6 ወር ውስጥ ነው። በ6 ወር ሊቀርብ የሚችለው መመሪያው በወጣ በ6 ወር ውስጥ ከዛ በኋላ ማቅረብ አይቻልም ማለት ነው። ነገር ግን አንድ ስልክ አለ እየተባለ ነው። እስኪ ስልኩ ሰራ ከሆነ እሱን ስልክ ተቀብለን ወደ ጥያቄያችን። ሄሎ። አቤት። ተነስተልን አውራስጥልን። ማንን በል? ከየት ነው? ሞገስ ባላለው ከደብረ ታቦር። እሺ፣ እስኪ በዚህ ባነሳ ነው አርዕስት ዙሪያ ያለውትን አስተያየት ጥያቄ። አሁን ምንድነው ተቋማት ላይ አንድ ሰራተኛ ይከሰስና እሺ ቅሬታ ሰሚዎች እንትን ይሰጡበታል። በተቋሙ የሚሰራ ሰራተኛ ነው፣ ተቋሙ ላይ የሚሰራ ሰራተኛ ማለት ነው። እሺ የቅሬታ ሰሚ ባለሙያው እና የሰው ኃይሉ ተቀናጅተው ለበላይ ኃላፊ ያቀርባሉ። እሺ እንደዛ በሆነ ጊዜ የበላይ ኃላፊው እንትኑን ያጸድቃል ማለት ነው። የነሱ የሰጡትን የውሳኔ ሀሳብ ይችላል ወይም ደግሞ ሊያሻሽለው ይችላል። እሺ ወይም ደግሞ የራሱን እንትን ብሎ ሊያስቀምጥ ይችላል። እሺ አሁን ብዙ ጊዜ እየተከሰተ ያለው የቅሬታ ሰሚ ባለሙያዎች ጥገኛ የመሆን ችግር አለና ምክንያቱም የበላይ ኃላፊውን በመፍራት እና ነው ውሳኔዎችን የሚሰጡትና ብዙ ጊዜ ሰራተኞችን ሲደረጉ ይታያል። ብዙ እንዳይሄዱ ወይም ደግሞ የተሻለ መብታቸው እንዲከበርላቸው ሳይደረግ ይቀራል። ሰራተኞችም ግለሰብ ስለሆኑ ብዙ ሳይሄዱ ይቀርና መብታቸው ታፍኖ ይቀራል ማለት ነው፣ በመስራት ማለት ነው። ስለዚህ በቅሬታ ሰሚ አቋምና በኃላፊ በሚያጸድቀው መካከል ያሉ የመፈራራትና የመደራረግ እንትኖች ብዙ ጊዜ ይስተዋላሉና ከዚህ አንጻር ምንድነው አቋም መያዝ ያለበት? መልካም እንግዲህ አቶ ሞገስ ከደብረ ታቦር ያው
እንግዳችን ሲጠቅሱ እንደሰሙት በውስጥ ሰራተኞች በውስጥ ጉዳያቸው ላይ ያለውን የሚሰጡ ውሳኔዎችን ይህ አስተዳደር ስነ ስርዓት አዋጅ እንደማይገዛው አሁን ያቀረቡልን ሀሳብ በመንግስት ሰራተኞች ከሆነ እንግዲህ የሲቪል ሰርቪስ ቅሬታ ሰሚን አስተዳደር ውሳኔን መሰረት ተደርጎ የሲቪል ሰርቪስ ቋሚና ጊዜያዊ ቦርድ ድረስ የሚያየው ጉዳይ ነው። ከዚህ አንፃር እንግዲህ ቅሬታ ሰሚን በተመለከተ እኛም ያልነው ነው በአስተዳደር ስነ ስርዓት ስለማይካተት ስለደወሉ እናመሰግናለን። ግን መፍትሄው ወደ ላይ ሄዶ እስከ ላይ ፍርድ ቤት አስተዳደር ፍርድ ቤት ላይ እልባት እንዲያገኝ ማስደረግ ነው በሚል ነው። አንድ ስልክ አለ እንቀበል። ሄሎ 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 አይሰማ? ይሰማል። ማን በል ከየት ነው? መንገሻ እባላለሁ ከሰሜን ወሎ። እሺ እስኪ አቶ መንገሻ ጥያቄዎትን በዚህ ባነሳ ነው አርዕስት ዙሪያ እሺ በአዋጁ አንቀጽ 2 ንዑስ አንቀጽ 4 አካባቢ መመሪያን ከማውጣት ውጭ ያሉትን ተቋማት የየዕለት ስራቸውን ሲሰሩ አስተዳደር ውሳኔ መስጠት እንደሚችሉ አይነት ድምዳሜ ያለው ድንጋጌ አለ። በ1183 ነው በ292 ነው 1182 17 የክልል 292 እሺ አንቀጽ 2 እሺ አንቀጽ 2 አንቀጽ 4 ላይ እሺ መመሪያን ከማውጣት ውጭ ተቋማት የየዕለት ስራቸውን ሲሰሩ አስተዳደራዊ ውሳኔ መስጠት እንደሚችሉ ይደነጋል። እሺ መልሶ እንደገና መመሪያ ማውጣትን ሳይጨምር ብሎ ሌላ ቦታ ላይ ደግሞ ወደ አንቀጽ 40ዎቹ አካባቢ ደግሞ ምን ይላል? መመሪያዎችን የመከለስ መመሪያዎችን የተሰጡ አስተዳደሩ ላይ መመሪያዎችን መከለስ ምናምን የሚል ድንጋጌ ስላለ የተምታታ ነገር ምናምን የተጣራሰ ነገር መስሎ ስለታየኝ ነው እኔ ምን የሚለው። ስለዚህ አሁን በተቋማት በሰራተኞቻቸው ላይ በተጓዳኝ የሚሰጡትን ያስተዳደር ውሳኔ በዚህ አዋጅ ይገዛል ወይስ አይገዛም የሚል ነው እርሶ ጥያቄዎት? ሄሎ 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 እሺ ስልኩ ተቋርጧል። ይው ጥያቄውን እንግዲህ በገባን መጠን እንመልሳለን። ሄሎ 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 እሺ የሰሜን ሸዋ ደዋያችን አንቀጽ 2 ንዑስ ቁጥር 4ን መሰረት አድርጎ የጠየቀው ጥያቄ አለ። እንግዲህ የክልሉ የአስተዳደር ስነ ስርዓት አዋጅ ተቋማት በተጓዳኝ የሚሰጡት በሰራተኞቻቸው ላይ የሚሰጡት ውሳኔን በተመለከተ እንዴት አይገዛም ይባላል የሚል ነው እና ከእንግዲህ አንቀጽ 2 ንዑስ ቁጥር 4 ምን እንደሚል እሱን አይተን ምላሽ የምንሰጥ ነው የሚሆነው። ከዛ በፊት እንግዲህ የቀደመው ደዋያችን ምላሹን ሰጠናል። የአስተዳደር ውሳኔን በተቋማት ሰራተኞች ላይ የሚሰጡ የአስተዳደር ውሳኔን መሰረት በማድረግ ቅሬታ ሰሚ አቅርበው ቅሬታ ሰሚ የሚሰጠውን ውሳኔ የበላይ ኃላፊ ካጸደቀው ራሱን የቻለ የሲቪል ሰርቪስ አዋጁን መሰረት ተደርጎ ወደ ላይ የሲቪል ሰርቪስ ፍርድ ቤቶች የተቋቋሙት የሲቪል ሰርቪስ ፍርድ ቤቶች ውሳኔ ከሚሰጡበት ውጭ በዚህ አስተዳደር ውሳኔ የሚገዛ አይደለም። ምክንያቱም እርስዎም እንዳሉት አስተዳደራዊ ውሳኔ ተቋማት ግለሰቦች ለተቋማት የሚያቀርቡትን አስተዳደራዊ መፍትሄ እንዲሰጣቸው የሚያቀርቡትን መሰረት በማድረግ የሚቀርብ በመሆኑ ነው። ከዚህ አንጻር የዚህን የሰሜን ሸዋው ጥያቄያችን አንቀጽ 2 ንዑስ ቁጥር 4 ምን እንደሚል እሱን አይተን ሌሎቹ አይ ይቅርታ አንድ ስልክ እንቀበልና በዛው ንዑስ ቁጥር 4 የለውም በነገራችን ላይ አንድ ስልክ እንቀበልና እንቀጥላለን። ሄሎ ሄሎ ተነስተልን አብሮ ይስጥልን። ማንን በል ከየት ነው? ከጎጃም ነው። እሺ እስቲ ጥያቄዎትን በዚህ ባነሳ ነው አርዕስት ዙሪያ ጥያቄ አስተያየት። ፈጽሞ ስለ ህገ መንግስቱ ወይም ደግሞ ስለ ፍርድ ቤት ህገ ምክር ነው የፈታው ነው ግን
አንዳንድ አሁን ፍርድ ቤት በመሬት ዙሪያ ምን አሉን? አቶ ዘውዱ ድምፅዎትን ጨመር አድርገው ይንገሩን ይጠይቁ። እሺ፣ በፍርድ ቤት ዙሪያ ማለት ነው። እሺ፣ በፍርድ ቤት ዙሪያ ይሄ የውርስ መሬትና ክስ የሚፈሰሱ ሰዎች አሉ አይደል? ምን አላሉ? በፍርድ ቤት ዙሪያ ከፍተኛ የሆነ ችግር የሚፈጠርበት አሁን በአባደሩ መሬት ነው፣ በይዞታ መሬት ወይም ደግሞ በውርስ መሬት። እሺ፣ አሁን በይዞታ መሬት ጉዳይና በመሬት ለውጥ በተመለከተ ነው ጥያቄዎት? አዎ። እሺ፣ አቶ ዘውዱ ከብቸና ዛሬ እያቀረብን ያለ ነው የዚህን የመሬት ይዞታንና የመሬት ልውውጥን በተመለከተ ስላልሆነ በሌላ ጊዜ እንዲደውሉ እናሰናብታዎታለን። ከብቸና አቶ ዘውዱ ስለደውሉ እናመሰግናለን። ወደ አንቀጽ 4 አይ አንደኛ ግልጽ መሆን ያለባቸው መሰረታዊ ጉዳዮች አሉ። አዋጁ በአንቀጽ 3 ላይ ያስቀመጠው ስኮፕ ኦፍ አፕሊኬሽን ወይም የተፈጻሚነት ወሰን ብሎ ያስቀመጠዋል። የተፈጻሚነት ወሰን በነገራችን ላይ በሕግ ውስጥ በጣም መሰረታዊ ጉዳይ ነው። ሕጉ ማን ላይ ነው ተግባራዊ የሚሆነው የሚለውን ነገር የሚወስነው በተፈጻሚነት ወሰን በሚለው የሕግ ድንጋጌ ስለሆነ ሁል ጊዜ እንደው በዚህ አጋጣሚ የሚወጡ ሕጎችን መጀመሪያ ማየት ያለብን የተፈጻሚነት ወሰናቸውን ነው ብዬ አስባለሁ። የተፈጻሚነት ወሰናቸውን ሳናይ ከዛ በኋላ ያለውን ድንጋጌ ብቻ በማየት ምን ወስደው ግንዛቤ በተወሰነ ደረጃ ችግር ያለበት ግንዛቤ የሚሆንበት እድል ሰፊ ነው። ስለዚህ የተፈጻሚነት ወሰን በጣም ወሳኝ ነው እና በዚያ አኳያ ይሄ አዋጅ ቁጥር 292/2017 በአንቀጽ 3 ላይ ያስቀመጠው የተፈጻሚነት ወሰን በንዑስ ቁጥር 2 ላይ የአዋጅ ይላል በወንጀል ስነ ስርዓት ሕጉ በሚመሩ የአቃቢ ሕግ የፖሊስና የማረሚያ ቤት ተግባራት ላይ በደህንነት ተቋማት ላይ እና ይልና የአስተዳደር ተቋማት የውስጥ ሰራተኞቻቸውን በተመለከተ በሚያወጡት መመሪያና በሚሰጡት አስተዳደራዊ ውሳኔ ላይ ተፈጻሚ አይሆንም ይላል። ይሄ ማለት ምን ማለት ነው? ማንኛውም የአስተዳደር ተቋማትን ዲፋይን አድርጋ ወይም ትርጉም ሰጥተናል አይደል? መንግስት በመንግስት በጀት ወይም በከፊል የመንግስት በጀት የሚተዳደር ማንኛውም የመንግስት ተቋም የአስተዳደር ተቋም ነው ብለናል። እነዚህ የመንግስት ተቋማት የውስጥ ሰራተኞቻቸውን በተመለከተ የሚዋጧቸው መመሪያዎችና የሚሰጧቸው ውሳኔዎች በዚህ አዋጅ መሰረት ምን ማለት ነው? በዚህ አዋጅ ንዑስ ቁጥር 3 መሰረት በዚህ አዋጅ ድንጋጌ የሚገዙ አይደሉም ወይም ለክለሳም ለሌላም ቅድም ባላልናቸው ነገሮች የሚቀርቡ አይደሉም ማለት ነው። ይሄን ግልጽ መሆን አለበት። ስለዚህ ቅድም ከርሶም እንደተገለጸው በውስጥ የውሳኔ አሰጣጥ ላይ ችግር አለብኝ ወይም በደል ደረሰብኝ የሚል ሰው አስቀድሞ የወጣውና የተዘረጋውን ስርዓት የሲቪል ሰርቪስን የአዋጅና ሕግ መሰረት አድርጎ በዛ በኩል መብቱን ለማስከበር የሚሄድበት እድል ግን እንዳለ ነው፣ የተጠበቀ ነው ማለት ነው። ይሄን ነው ማለት የሚቻለው። እንግዲህ በአንቀጽ 4 ማለት በንዑስ አንቀጽ 4 ነው ያለው መሰለኝ። በክልሉ ንዑስ እንግዲህ እሱ አንቀጽ 2 ንዑስ ቁጥር 4 ላይ የሚለው የአስተዳደር ውሳኔ ማለት ምን ማለት ነው የሚለውን ነው በትርጉም ደረጃ ያስቀመጠው። ሌላ የሚለው ነገር የለም እና ይሄ ትርጉም ከሌላ ጋር የሚጋጭበት ሁኔታም ያለ አይመስለኝም። መልካም። ከእሱ አንጻር እንግዲህ እስከዚህ ያክል እንትን ካልነ መመሪያ እንዴት ይወጣል የሚለውን በመመሪያ ዙሪያ ያለውን እንግዲህ ካለን ደቂቃዎች በሱ ለማጠናቀቅ ብንሞክር መመሪያን በተመለከተ ያለውን ጉዳይ ማለትም መመሪያ እንዴት ይወጣል የሚለውን በተወሰነ መንገድ ቅድም መመሪያ ሊከለስበት የሚገቡ ጉዳዮች በሶስት መንገዶች ይከለስልኛ ቤታ ሊቀርብ እንደሚገባ አቅርበውልናል። ግን መመሪያ በሚወጣበት ጊዜ ምን ጥንቃቄ መደረግ አለበት የሚለውን ለተመልካቾች አቅርበን የሚጨምሩትም ካለ እንዲጨምሩ። እንግዲህ መመሪያን በተመለከተ ያው በሕጉ እንደተቀመጠው አንድ የአስተዳደር ተቋም መጀመሪያ እሱን ራሱን ያን ተቋሙን ያቋቋመውና ሕግ አለ።
በዚያ እናት ህግ መሰረት ሲቋቋምና ህልውናውን ሲያገኝ የሚሰራቸውን የስራ ኃላፊነቶች ወይም ማንዴቶች ወይም ስልጣን ፓወር ልንለው እንችላለን በጭምር አብሮ ተካቶ ነው የሚወጣው። ከዚያ ውስጥ በስልጣን ወይም በማንዴቱ ከሚካተቱ ነገሮች ውስጥ አንዱ ቀጣይ ያንን አዋጅ ብዙ ጊዜ ተቋማት የሚቋቋሙት በአዋጅ ነው። በደንብ የሚቋቋሙም አሉ። በእርግጥ በደንብ ከደንብ በታች ተቋም አይቋቋምም። ያው በሀገራችንም በክልላችንም ያለ ይሄ ነው። ስለዚህ ያ እናት ህግ ነው የሚሆነው። በደንብ የተቋቋመ በሚሆንበት ጊዜ ደንቡ ነው እናት ህግ የሚሆነው። በአዋጅ የተቋቋመ በሚሆንበት ጊዜ ደግሞ አዋጁ ነው እናት ህግ የሚሆነው። ከዛ ውስጥ የተጠቀሰው ኃላፊነቶችን መሰረት አድርጎ ተቋሙ ወደፊት ሊያሰራው እና ተግባሩን ለመፈጸም የሚያስችለው መመሪያ ይወጣል። በምን መሰረት? ይቅርታ፣ ከአዋጁ ጋር ከእናት ህጉ ጋር በማይጋጭ መልኩ ከተሰጠው ስልጣንም ባላለፈ መልኩ ባልተሻገረ መልኩ መመሪያ ያወጣል። ያን መመሪያ ሲወጣ ደግሞ የሚከተላቸው ፕሮሲጀሮች ተቀምጠዋል ማለት ነው። ወይም ስነ ስርዓቱ ወይም ሂደቱ ተቀምጧል። መጀመሪያ የመመሪያ የሚያወጣበትን ጉዳይ በመለየት በዛ መመሪያ የሚያወጣበት ጉዳይ ላይ መመሪያ ያወጣ መሆኑን በህዝብ ማስታወቂያ፣ በግልጽ ማስታወቂያ፣ በሚዲያ መግለጽ፣ ማሳወቅ፣ ግብአት ለመሰብሰብ ማለት ነው። ግብአት መሰብሰብ፣ መድረኮችን መፍጠር፣ ግብአቶችን መሰብሰብ፣ ህዝብን ባለድርሻ አካላትን በግንባር እስከ ማወያየት ድረስ ማለት ነው። እንደ ፎከስ ግሩፕ ዲስከሽን ወይም የሚመለከታቸው አካላት ውይይት አይነት መድረክ ፈጥሮ ውይይት ማድረግና ሀሳብ መሰብሰብ፣ ከዛም ለህዝብ ክፍት በሆነ ቦታ ላይ ረቂቁን መመሪያ ለህዝብ ተደራሽ ማድረግ፣ በመስሪያ ቤቱም ውስጥ በመረጃ መረብ ውስጥ ማለት ነው። በተለይ በኢንተርኔት ውስጥ ሰዎች ወይም ማንኛውም ሰው ገብቶ ሀሳብ አስተያየት መስጠት የሚችልበትን እድል ማመቻቸት። ከዛም ያን ሁሉ ካለፈ በኋላ ደግሞ መጨረሻ ላይ የጨመቀውንና ያዘጋጀውን መመሪያ ለክልሉ ለአብክመ ፍትህ ቢሮ መላክና ፍትህ ቢሮ ደግሞ በጥንቃቄ አይቶ ብዙ መሰረታዊ ነገሮችን ከግምት ውስጥ አስገብቶ ከህገ መንግስት ጀምሮ ከመሰረታዊ የዜጎች መብቶችና ነጻነቶች ጋር ከመሳሰል ብዙ ነገሮችን ሊሆን ይችላል ከግምት ውስጥ አስገብቶ መርምሮ ከመረመረ በኋላ አጽድቆ ደግሞ ተራ ቁጥር ሰጥቶ ይመልስልታል ማለት ነው። መመሪያውን ማለት ነው። ስለዚህ አሁን በክልሉ እንግዲህ አሁን ባለው መረጃ እስካሁን የወጡት መመሪያዎች በየተቋሙ አሁን መመሪያ ቁጥር 1 የሚባል መመሪያ በሁሉም ቢሮዎች አለ። መመሪያ ቁጥር 2 3 እየተባለ ስለዚህ እስካሁን የወጡትን መመሪያዎች የቅደም ተከተል በመስጠት መመሪያ ቁጥር 3 2016 ከተባለ አንድ መመሪያ ነው ሊኖር የሚገባው የሚል ነው የዚህ አስተዳደር ስነ ስርዓት አቋም እንትን ማለት ነው። እውነት ነው። ይሄ አዋጅ ይሄን የሚለው ግን ምንድነው እዚህ ላይ አንድ ሊነሳ የሚችለው ነገር ቀደም ሲል የወጡትን እንዴት ነው አሁን ስራው አሁን እየተጀመረ እያለ ቀደም ሲል የወጡትን እንዴት ነው ከዚህ ጊዜ ጀምሮ ተራ ቁጥር መስጠት የሚቻለው የሚለው ነገር ራሱ ፍትህ ቢሮ የሚያስብበት ነው የሚሆነው። ወይ በስራ ላይ ያሉት መመሪያዎች ቁጥር መያዝ አለባቸው ቁጥር መያዝ አለባቸው የሚል ጥያቄ ያስነሳል። ያን በተመለከተ እንግዲህ ቢሮው ራሱ አጥንቶ ወይም ሁኔታውን በጥንቃቄ አይቶ የሚወስነው ውሳኔ ሊኖር ይችላል። ወይ በነበሩበት ይቀጥሉ ሊል ይችላል፣ ወይ ደግሞ እዛው ባሉበት ደረጃ ሆነው ተራ ቁጥር እንደ አዲስ እንዲሰጣቸው ሊያደርግ ይችላል። እንግዲህ የትኛውን ሌላ አማራጭ ሊኖር ይችላል። የትኛውን ይከተላል የሚለውን ቢሮ የሚወስነው ሆኖ ግን ዞሮ ግልጽና የታወቀ ሪፈር ሊጠቀሱ የሚችሉበት ተራ ቁጥር ግን ያስፈልጋቸዋል። ከወጡበት ዓመት ጋር የተገናዘበ ከርዕሰ ጉዳዩ ጋር ተራ ቁጥራቸው መቼ እንደጸደቁ ጭምር እነዚህን ያካተተ። ከዚህ አንጻር እንግዲህ የመመሪያ ተደራሽነትን በተመለከተ አዋጁ በጣም ትኩረት የሰጠው ማንኛውም የአስተዳደር ተቋም የሚያወጣውን መመሪያ በተመለከተ አሳትሞ ለሚመለከታቸው መንግስታዊና ሌሎች ባለድርሻ አካላት ማሰራጨትና በተቋሙ ድህረ ገጽ ላይ
መጫን አለበት ይላል። ይሄንን ካላደረገ በሚል ውጤቱንም አስቀምጧል። ይሄንን ካላደረገ ያልተጫነ መመሪያ ተፈጻሚነት አይኖረውም። እንደውም ተፈጻሚነት ከሌለው ተቋሙ የቅድመ መመሪያ አወጣጥ ስነ ስርዓትን አልተከተለም ተብሎ መመሪያው እንደ አዲስ እንዲወጣ ሁሉ ይደረጋል ይላል። ከዚህ አንፃር እንግዲህ ልክ አዋጆችን በተመለከተ አሁን በፌዴራል ነጋሪት ጋዜጣም በዝክር ህግ የሚወጡ እንደሚጫኑት ሁሉ ይሄን የሚመለከተው መመሪያ እስኪ ስጡኝ እየተባለ ተገልጋዮች በየተቋሙ የሚንከራተቱበት ጊዜ አብቅቷል ማለት እንችላለን። ከዚህ አንፃር ልክ ነው፣ ይቻላል። ምክንያቱም በድረገጹ የመጫን ግዴታን እንደ ቅድመ ሁኔታ ያስቀመጠ ስለሆነ ይህ አዋጅ ማንኛውም ተቋም የሚዋጣውን መመሪያ በድረገጽ ላይ የመጫን ግዴታ አለ። ድረገጹ ደግሞ ለማንኛውም ተደራሽ ስለሆነ ስለዚህ መመሪያውን ለማግኘት የአንድን ተቋም ያወጣውን መመሪያ ለማግኘት ብዙ ሰዎች ወይም ተገልጋዮች የሚቸገሩበት ሁኔታ ይኖራል ተብሎ አይታሰብም ማለት ነው። እውነት ነው። መልካም። ከዚህ አንፃር እንግዲህ አንድ ተገልጋይ በአስተዳደራዊ ተቋም ሄዶ ለሚያቀርበው ጥያቄ መመሪያ አልወጣም ቢባል ምንድን ነው መፍትሄው? አዋጁ ያስቀመጠው ሬሜዲ ያለ ወይ? እንደው መመሪያ አልወጣም፣ መመሪያ እስኪወጣ ጠብቅ፣ በቃ ተመለስ፣ እንግዲህ በቅርቡ እንግዲህ ከተሰበሰቡ ያወጡታል ምናምን ተብሎ ነው የሚመለስ ወይስ ምንድን ነው? እንደው መጨረሻ ብናል አዋጁም በተወሰነ ደረጃ ያው እንግዲህ ለተቋም መመሪያ እንዲያወጣ ስልጣን ሰጥቶታል። ስልጣን ከሰጠው በኋላ አለማውጣት የሱ ችግር ነው። መመሪያ ባለመውጣቱ ምክንያት ግን ተገልጋዩ ላይ የመብት መጣበብ ወይም የመብት መጓደል ሊደርስ አይገባም ብሎ ህግ ጥበቃ ያደርጋል። ስለዚህ መመሪያ ባያወጣም እንኳን ያ ተቋም መመሪያ አለማውጣትን መሰረት አድርጎ ወይም ምክንያት አድርጎ መብቱን መከልከል አይችልም ብሏል። በግልጽ አስቀምጦታል አዋጁ ማለት ነው። እንግዲህ በአንቀጽ 4 ንዑስ ቁጥር 3 ላይ ማንኛውም ሰው መብቱን ወይም ጥቅሙን በሚመለከት መመሪያ እንዲያወጣ የአስተዳደር ተቋም መመሪያ ያለዋጣ ቢሆንም የአስተዳደር ውሳኔ እንዲሰጠው የመጠየቅ መብት አለው ብሏል። በግልጽ ነው ያስቀምጠው። ስለዚህ መመሪያ አለማውጣቱን ምክንያት አድርጎ አገልግሎቱን አልሰጥም ማለት አይችልም። ማውጣት እና አለማውጣት የሱ ስራ ድርሻ ነው፣ የሱ ፋንታ ነው፣ የራሱ ጉዳይ ነው። ተገልጋዩ ግን አለኝ የሚለውን መብት ይዞ ሄዶ ከተቋሙ የመጠየቅ መብት አለው። ተቋሙም የማስተናገድ ግዴታ ያለበት። ይሄን ካላደረገ ቀጥታ ወደ መሄዳል እዚሁ አብሮ አዋጁ ያካተተው የውሳኔ ክለሳ አቤቱታን ሊያቀርብ ይችላል። ስለዚህ በውጤቱ ሊሆን የሚችለው ተቋሙ መመሪያ አለማውጣቱን ምክንያት አድርጎ የከለከለውን መብት በፍርድ ቤት ያገኛል ማለት ነው። ስለዚህ ያው መመሪያ እንዲያወጣም ሊያስገድድ እስከሚችል ድረስ መመሪያ ሊወጣልኝ ይገባል በሚል ተገልጋዩም እስከ ማድረግ ድረስ መብት እንደሰጠ ነው አብዛኛው የተቀመጠው አዋጁ። መመሪያውን ያው ልስተናገድ ነው። መመሪያ ባይኖር መመሪያ እንዲወጣ ከማንኛውም ሰው ሀሳብ ሊቀርብ ይችላል። እንደገናም መመሪያ አለማውጣትን ምክንያት አድርጎ አንድ ተቋም አገልግሎቱን ወይም ሊሰጠው የሚገባውን አገልግሎት መከልከል አይችልም መመሪያ የለኝም በሚል ነው። ምክንያቱም አንድ ተገልጋይ ሊሰጠው የሚችለውን ሊያገኘው የሚገባውን አገልግሎት ያለምንም ቅድመ ሁኔታ ማግኘት መቻል አለበት ነው ታሳቢ የሚደረገው። እንግዲህ ከጽንሰ ሐሳቡ የአስተዳደር ህግ የአስተዳደር ስነ ስርዓት የሚል ስያሜ የተሰጠው እንጂ በአጭሩ በህግ ባለሙያዎች ዘንድ የሚታወቀው ይሄ ህግ የአስተዳደር ህግ ተብሎ ነው እና የአስተዳደር ህግ ይሄ ብራይድል ኦፍ ዘ ገቨርንመንት ዘ ኤክስኪዩቲቭ ቦዲ ነው የሚባለው ወይም የአስፈጻሚው አካል ልጓም ተብሎ ነው። እንደውም አንዳንድ የህግ ጸሐፍት የሚገልጹት የአስፈጻሚው አካል ልጓም ብለው ይሉታል። ልጓም ያው እንደምናውቀው በቅጡ በአግባቡ ለባለቤቶቻቸው ተገቢውን አገልግሎት የመስጠት ስራቸውን እንዲሰሩ የጋማ ከብቶች ሲጫኑና ሲጋለቡ በልጓም ይደረግላቸዋል። ፈር እንዳይስቱ ነው፣ እነሱም ወድቀው እንዳይሰበሩ
ባለቤታቸውንም ያው እንዳይሰብሩና ልክ እንደዛ ህዝብም እንደ ባለቤት ብንቆጥረው ህዝብም እንዳይጎዳ ወድቆ እንዳይሰበር በመብቱና በጥቅሙ ጉዳት እንዳይደርስበት ልጓም ነው። መልካም ከዚህ አንፃር እንግዲህ ያው የዛሬውን ፕሮግራም በዚሁ እናጠናቀቃለን። ይሄ የአስተዳደር ስነ ስርዓት አዋጅ ቁጥር 292/2017 ተመልካቾች እንዲያዩት እንዲጠቀሙበት ለመብቶቻቸው እንዲታገሉ የምክረ ህግም ዓላማ ንቃተ ህግ ነው። አዲስ የሚወጡ አዋጆችን ማሳወቅ ስለሆነ በየአስተዳደር ተቋሙ የሚሰጣቸው ምላሽ አሜን ብለው እንዳይቀበሉ እንዴት ወዴት ብለው እስከ ላይ እንዲሄዱ በሁለት ሳምንት አቅርበንላችኋል። ጠበቃና የህግ አማካሪ ስማቸው ሁነኛው ጊዜዎትን ሰጠው በሁለት ክፍል ይህንን አዋጅ በተመለከተ ጠቃሚ መረጃ ለደዋዮቻችንም ጠቃሚ ምላሽ ሰጠውናል። ከልብ እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህ የምክረ ህግ ፕሮግራም ወደ እናንተ እንዲቀርብ ሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክና የስቱዲዮ ሰራተኞች አብረውን ቆይተዋል። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሰላም።